የሰራሽው ስራ እንደ ትልቅ ስራ እርግብ እንዴት ነሽ ሰላምዬ? እርግብ ስትለኝ ሰማሁት መሰለኝ። ይሄኔ እየቃዠች እንዳይሆን። እንዴት መጣሽ እባክሽ? ነፃ ነሽ ተብዬ ተለቀቅኩ። ምን? እንዴት? ወንጀል ስላልሰራው ነው። በፍጹም አንቺማ ወንጀለኛ ነሽ። እቺ ልጅ የምሯን ነው እንደምታወራው መሰለኝ። እስቲ ቁልፍ ሰላምዬ፣ ወደ ቤት መግባት ይችላሉ? የት አባሽ ነው የምትገቢ? ወደ ቤት ነው። በፍጹም አይሆንም። ሰላምዬ፣ እገባለሁ። ሰላምዬ፣ ምን እያደረግሽ ነው? ምናሴ ያረገደለቻት ምናሴ፣ ልቀቂኝ! ሰላም ተረጋጊ እስኪ። ምን ሆነሻል? እሺ ቆይ ወዴት ልሄድ? እኔ ምን አቅል ቀጠሯ ምን እንደሆነ አታውቅማ። ምንድን ነው ንገሪኝ እስኪ። አይ እኔ አልነግርህም። ሀኒዬ አንቺ እኮ ማረፍ ነበረብሽ። ይህንን መስራት የነበረብን እኛ ነን። እና ሴር እየመጡ ነው እነሱ ሲመጡ ናቸው። እሺ በቃ ስለዛ ቀስ እያልሽ ስሪ። ሰላም ለዚህ ቤት እንደምናችሁ። የኔ መብራት፣ የኔ ቆንጆ ደህና ነሽልኝ? እግዚአብሔር ይመስገን። አንቺ እንዴት ነሽ አያቴ? ክብሩ ይስፋ ለመድኃኒዓለም። ምን ጎሎብኝ? እኔማ እኮ ቀረሽ ብዬ ፈርቼ ነበር። እንዴ እንዴት ነው የምቀረው? የኔ ልጅ አያቴ እንዴት ነች? አንተ ጎረምሳ ብቻህን ቤቱን አሳመርከው አይደል? ብቻዬን እኮ አይደለሁም አያቴ። እና ከማን ጋር ነው ሁሉ ቤት የሰራችሁት? ከሀኒዬ ጋር ነዋ። እንዴ ቁጥሩን አላውቀው ብዛቱን ገና በር ስገባ ነው እሺ የሚሉ አነሰ እንዴ? ኧረ በቂ ነው። ይጨመራል። ታስ በቂ ነው። ሚሊዮን ምን አላት ስስታ ምን አላት? ኧረ ግድ የለም ሞልቷል። ሌላ የተረሳ ቃል አለ? የለም። እኔ የምልሽ ወይ እባክህ እየፈራሁ መግባት ነው ብቻ። በጉጉት ሲጠበቅ የነበረው የእነ ሀና ሽምግልና ወደ መጨረሻው ሰዓት ደርሷል ማለት ነው። ቤት ውስጥ እንግዲህ ሰላም፣ ምናሴና ሀና ሆነው ቤት ውስጥ ያለውን ዲኮር ሽምግልናው ከመላኩ ከሰዓታት በፊት እያዘጋጁ ይገናሉ። እናም እየዘፈኑ በጣም ደስ ብሏቸዋል። እህታቸው ልትዳር እያለ እናም ምናሴን ዲኮሩን በደንብ አስተካክለው እያለ በማለ በር ይንኳኳል። ሰላም ሄዳ ስትከፍት እርግብ ናተኝ። ያው እርግብ ከዚህ በፊት በሰራችው በደል በጣም ተናዳበታለች። በጣም ከቤተሰቡ በጣም የተናደደባት በጣም ሰላም ነበረች። ምክንያቱም እሷን እዛ ቤት ለማስወጣት አንቺን አስወጥቼ እኔ እዚህ እቀመጣለሁ እያለች በተደጋጋሚ ስትዝትባት ስለነበር በጣም በኃይለኛው ቂም ይዛባት ነበርና በሩን ስትከፍት እሷ ስትሆን በጣም ነው የደነገጠች። ምን ልታረጊ መጣች ስትላተኝ ከፍርድ ቤት ቀጠሮ ነበረኝና ነፃ ነሽ ተብዬ ተለቅቄያለሁ ብላ ነገረቻት ማለት ነው። እናም ታዲያ የእኛ ቤት የማንም መሰብሰቢያ ነው ወይ ወደ መጣሽበት ሂጅ ስትላት እኔ ማንም የለኝም ብላ አንገቷን ያነቀቻት ማለት ነው ሰላም። እናም ሀና ብቅ ስትል ያው እርግብ ብላ ስትደነግጥ ስላየቻት ጆሮዬ ነው ወይስ እርግብ ነው ያለችው ሰላም ብላ ጠየቀችው ለምናሴ። ምናሴም እየቃዠች ይሆናለኝ ዝም በያት ብለው መጨረሻ ላይ ግን የእርግብ የእውነትም ተፋታ ወደ ቤታቸው መጣለች ማለት ነው። እናም ሌላ ቦታ መሄጃ ስለሌላት አክስቷ እንግዲህ ዘመድ ሰጠት። በእርግጥ ፋኖስ የነበረች ግን እሷንም ትዝ አላለቻትም እና ወደ እነ ሜላት ቤተሰብ ነው እንግዲህ ያን ሁሉ ግብ ሰርታ ያን ሁሉ ነገር አድርጋ ወደ የታሰረችበት ምክንያት ወደ ሆኑ ሰዎች ነው ተመልሳ የመጣች። በእርግጥ ደግሞ ወይዘሮ ሜላት እዛ እስር ቤት አብረው ባሉ ጊዜ እሷ መልካምነት ስላየቻት ስትሰቃይ ስትጸጸት ሁሉ ነገር ስላየች ይቅርታ አድርጋላታለች። እሷ ምንም አይደለም፣ ግን ልጆቹ ነው ያልተቀበሏት ማለት ነው። እናም በሌላ በኩል እዝራ እንግዲህ በስከ መጨረሻ የሚወዳትን ሀናን ለማግባት ሽር ጉድ እያለ ነው እና አንደኛው ሚዜ ደግሞ ቅዱስ ነው። ቅዱስ ደግሞ የሰላም ፍቅረኛ ነው። ቤተሰቡ ዞሮ ዞሮ ከሁለታቸውም አልወጣ
እና ለምንድን ነው እስካሁን የቆየኸው? እኔ እኮ ረሳኸው መስሎኝ ነው። በጧት ሽምግልናው መሄድ አለብን፣ የሚገዛዙ እቃዎች መግዛት አለብን አለውና አብረው ተያይዞ የሚገዛዙ እቃዎችን ለመግዛት ቶሎ መውጣት አለብን ብሎ እስካሁን እንደውም ማርፈድ አልነበረብህም፣ ሽምግልና በጧት ነው መደረግ ያለበት እያለ ሁለታቸውም እየተነጋገሩ እቃ ሊገዙ ሄደዋል ማለት ነው። ወደ ሽምግልናው ከመሄዱ በፊት አባትየውም ሽማግሌዎቹን ሰብስቦ እያናገረ ይገኛል። ሀናም ቤት ውስጥ የሚያግዛቸው ዲኮር ምኑን የሚያግዛቸው ሰው ስላልነበረ እነ ምናሴና ሰላም ስላላቸው ምናሴም ተጨማሪ ሰው ያስፈልገናል ስላላት እንግዲህ ያግዙኛ ብላ ያሰበችው ተምቹንና ጆሮን ነበር። ደውላ ለተምቹ ነገረችው። ነገር ግን ከፈለግ ከአንተ ሄደን ያልሄድን ብሎ ጆሮ ግግም ብሏልኝ። ጭራሽ እኔ የእሷ ደስታ ያስደስተም ወይ እንዴ ብሎ ሲጠይቀው ደስታው ያስደስተኛ፣ ግን ደግሞ መወዳት ልጅ ቁሜ ማየት አልችልም፣ በቃ ልቤሽ ከፈለግ ከአንተ ሄድ ብሎ አልሄድም ብሎ ቀርቷል ማለት ነው። እናም ተምቹ አማራጭ ስለሌለው ሄደ ጥሎት ማለት ነው። ነገር ግን ጥሎት ሲሄድ እርግብ እዛ ነበረች። እናም ከፎቅ ሲወርድ ታገናኙ። ምን ትሰሪያለሽ? እኔ እስር ቤት ነው እንዲ ያለሁት ወይስ ምንድን ነው ብሎ ተደናገጠ። እሷም እስር ቤት እንደተፈታችና ወይዘሮ ሜላት ሌላ መሄጃ ስለሌላት እዚህ እንደተቀመጠች ለጊዜው ነገረችው። እናም እንደውም ለምን የትደው ነው ታዲያ አንቺ ብቻሽን የሆንሽው ሲላት ወጣ ብለዋል። በእርግጥ እኔ መውጣት ፈልጌ ነበር፣ ነገር ግን እንዴት ስላላሉኝ እዚው ቀርቻለሁና በወጣ ደስ ይለኛል ስላለችው በቃ ችግር የለውም እኔ እዚህ እወጣለሁ ብሎ ይዟት ወጣ ማለት ነው። እናም ድንብላል አላየችም፣ ቤት ውስጥ የለችም ማለት ይቻላል። ምክንያቱም አስቡ ድንብላል ራሱ እርግብን በጣም ነው መጠላት። ያው በፊት የተምቹ ጓደኛው ስለነበረች በዛ ምክንያት በጣም ነው የምትናደድባት እና ጭራሽ ተመልሳ መጣ ከሱ ጋር እንደዚህ ግንኙነት እንዳላት እንደዚህ የተገናኙ እንደሆነ ስታቅ በጣም ነው የምትናደድበት። ነገር ግን እሱም ያው እንደ ጓደኛ አብረን ያሳለፍናቸው ጥሩ ጊዜዎች ነበሩ ብሎ በማሰብ ወጥቶ ምሳ ጋብዟታል። እሷን ቤት ውስጥ ማንም ምግብ እያለኝ የለም፣ እኔም እንዳልጠይቅ ደግሞ ፈራው። በዛ ምክንያት ስለጋበዝከኝ አመሰግናለሁ፣ ግን ቢያንስ እንኳን እዚህ ከምቆይ ምክንያቱም በጣም ወይዘሮ ሜላት ቤት ቢቀበለኝም በጣም በሚያስጠላ ሁኔታ እነሱን ባየው ቁጥር የሰራሁት ኃጢአቴና የሰራሁት ስራ እየታወሰኝ ስለሆነ እባክህ ወደ ቤቱ ሰደኝ፣ አንተ ካለህበት ልቀመጥ ስትለው በጭራሽ አይሆንም። ምክንያቱም ድንብላል አንቺ እንኳን አይደለም የቤት ወስጄ እንዳኖርኩሽ ግን አሁን ራሱ እንደተገናኘን ብታቅ በጣም ነው የምትናደደው። እኔ ደግሞ ለእሷ ምንም እንዲህ እንድትሆን አልፈልግም፣ እንዲሰማት አልፈልግም ብሏተኝ። በመጨረሻ እንግዲህ አይሆንም ከኔ ጋር እሽሽ አልሄድም፣ እንደዚሁ ልረዳሽ እችላለሁ እንጂ ጭራሽ ቤት ውስጥ አትኖሪም አንድ ላይ ብሎ መጨረሻ ላይም ነግራታል። እሷም ያው አማራጭ ስለሌላተኝ ተቀብላ ተመልሳ ሄዳለች። ተመልሳ ስትመጣ እንግዲህ አስቴር ወይዘሮ አስቴር የልጇን ለመዳር ወደ ቤት ስለተመለሰች ወደ ልጇ ቤት ስለመጣች ማለት ነው ተገናኙ እና እንዴት በዚህ ማታ እንዴት ትመጫለሽ? ቆይ አንቺ ምን አይነት ደፋር ሰው ነሽ? ምናምን ብላ ተናደደችባት ማለት ነው። ያው መሄጃ እንደሌላት ነው አሁንም ለአስቴርም ያብራራችላት። ነገር ግን እሷ አልተቀበለችም። ሰላምና አስቴር በጭራሽ ቤት ውስጥ ልጅቷን ማየት አንፈልግም ብለው አካኪ ዘራፍ እያሉ ይገኛሉ። እናም ተምቹ የሚወዳት ልጅ ረጅም ጊዜ አብራት ብዙ ችግር ያሳለፈ ብዙ ነገሮችን የሆነላት የሚወዳት ልጅ ልታገባ ስለሆነ በጣም ተናዷል። እሷም እንግዲህ ደግሞ አታብርም ጭራሽ የሰርጌን ዲኮር ይስራልኝ ብላ ጠራችሁ ማለት ነው። እናም ሰክሮ ጥንብዝ ብሎ ወደ ሀና ቤት ሄዶ እንግዲህ ሀናን በቤተሰቦቿ ፊት ነው ያዋረዳት። ያው ዲኮር እየሰሩ ስለነበረ ሰክሮ እንኳን ደስ አለሽ ምናምን እያለ የማይሆን ቃል ሲናገር ሀናን በጣም ነው የከፋተኝ። ምክንያቱም ከዚህ በፊት ኤልያስ በጣም በእኔ ምክንያት ብዙ ተጎዳ፣ እንደዛ እንደሆነ እያወቁ ድጋሚ ጆሮንም መጨረሻ ማወቅ ነበረብኝ እያለች እናቷ እየተናገረች፣ እናቷ ደግሞ በቃ አንቺ የምትወጂውን ሁሉ አታገቢም፣ በቃ እግዚአብሔር የፈቀደው ነው የሚሆን፣ ራስሽን አትውቀሽ እያለቻት ነበረ። እነሱ ጭራሽ ከእናንተ በላይ ነው የምወደው፣ ከእናንተ በላይ እሱን ለእኔ ቦታ አለው፣ እሱ እንደዚህ ሲሆን ማየት በጣም ነው የከፋ እያለች ያው በሰርጓም በሽምግልናዋም ቀን እየተነፋረቀች ነው። የደራሲው ሀናን የማስለቀሱ እሱም ዛሬም አልለቀቀውም፣ በደስታዋ ቀን እያስለቀሳት ይገኛልኝ። እናም በጣም ነው ያዘነችው። ጆሮም ሳያውቅ ነው እንጂ የእሷን እንደዚህ ማልቀስ፣ ማዘን፣ መከፋት አይፈልግም ነበር። ግን ስለሰከረ በስካር ስሜት ነው ሄዶ ያን ሁሉ ነገር የቀባጠረው። ያም ሆነ ይሄ እንግዲህ በስከ መጨረሻ እንግዲህ ሽምግልናው እየተካሄደ ይገኛል። ሄደው የሚያስፈልጋቸውን እቃ ገዛዝተው መጥተዋል ማለት ነው። ለሀኒቹ እንግዲህ ወርቅ ራሱ 5 ሚሊዮን ብር ነው እዝራ የገዛላት ማለት ነው። በጣም ስለሚወዳት እንደውም
ሲያንስባት ነው እንጂ አይበዛባትም ብለው ተያይዘው ወደ ሽምግልናው ቦታ ሄደዋል ማለት ነው። እዚህ ጋር ነው እንግዲህ ትልቁ ጉድ። ያው አብረው የሄዱት የእዝራ አባትም እዝራም ቅዱስም አብረው ለሽምግልናው የሚያስፈልገውን ነገር አድርገው እየተሳሳቁ ወደ ሽማግሌው እዛ እንደሄዱ ነው። እዛ ላይ ነው ያለቀው ማለት ነው። እና እንግዲህ ወይዘሮ ሜላት እዛ ከሽማግሌዎቹ መካከል ዋና ጠላቷን ህይወቷን ሁሉም ያመሰቃቅለውን አቶ በቃሉ ስታይ ምን ልትል እንደምትችል በጣም ከባድ ነው። ምናልባት ደግሞ ከእዝራ ጋር ተጣልታ ከእዝራ አይሆንም ብላ እናቷ ካለያየቻት ከሰርጉና ሽምግልና ወደ አሴርም ሊቀየር ይችላል፣ አይታወቅም። ግን በጣም ነው ደስ ያላቸው ሁለታቸው። ሰላም ሀናም እዝራም በጣም ደስተኞች ናቸው ማለት ነው። መጨረሻ የሰርጋቸው ቀን ስለተዳረሰ በቃ አንድ ላይ ልንኖር ስለሆነ በጣም በጉጉት ተጠብቀው የነበረ ነው እያለ እሱም ደስ ብሎታል ማለት ነው። እናም በቀጣይ የሚፈጠረውን አብረን የምናይ የሆነ በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እናመሰግናለን።